አባዬንም አንቺንም አልፈልጋችሁ። የሁሉ ከፍተኛ ዝግጅት የተደረገበት ድራማ ነው። ራሷ በራሷ ደም እንዲፈሳት አድርጋለች። ይህም ክፍለ ውስጥ የተገኘው ምላጭ በኤግዚቢትነት አቅርበናል። መዝገቡ ወደ መዝገብ ቤት ይመለስ። ደስታ በደጅ ቆመ፣ ቀኖቻችን ጨለመ፣ ሌሊት አሁን ግን የሆነ ነገር ልታግዘኝ ይፈልጋል። አንቺ ግን ፍቅሬን መጠቀሚያ ነው ያደረግሽው። አሁን ግን ያስጠላሽ ነው እንጂ እንደውም አንቺ ነሽ እሺ ያስጠላሽ። ሁሉ ጊዜ ካንቺ ጋር መዳረቅ። ገዛይ ማለት ሚስት አለው አገሩ ልጅ ወልዶ ነው የመጣ። አንተ ወራደ የልጅ እናት ግን አስቀምጠህ እኔን ለዛ ወደድኩሽ ሞትኩልሽ እያልክ እዚህ ጠብር ግፍ ትላለህ። አቤት ሻይ ይሄ ሻይ ነበር በጣም ናፍቆኝ ነበር። ጣፈጥሻል? ኪዲን በጣም ነው እኔ ልጅ። እሺ እኔማ እና እንዴት ነሽ? ደህና ነኝ እናቴ። እኔ የምልሽ ሰላምዬ ቤቢ አደጋ አይደል? አዎ ወንድምሽ። ታውቂያለሽ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው። አንቺ ከዚህ በኋላ መቼ ምን ያለው ልጅልሽም ባይሆን እትዬ ትወልድልሻለች። እሺ ሰላምዬ አሁን ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። እሺ የአባዬ ፍርድ ቤት ቀጠሮ ቀን ዛሬ ነው። አዎ እኔም እኮ አብረን እንድንሄድ ብዬ ነበር የፈለግኩሽ። ወይ ሰላምዬ አትሄጂም እንዴ? ለምን? አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ በጣም ዘግናኝ ነገር ነው። ከምርሽ ነው? ሰላምዬ እኔ እማዬ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። መድኃኒት እንኳን ያን ሁሉ ነገር ስላንቺ እያለቻት ኤቢ ድሮ ስላንቺ ያንን ሁላ ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባ አታውቅም። እንጂ ዳጣዬ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ዳጣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ ወንድምሽ ማለቴ ቤቢ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰለሽ ዳጣዬ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ዳጣ ምንድን ነው? ምን ሆነሻል? ወይ ነው ድካም ይሆናችሁ? ዳጣዬ ይሄ እኮ አንቺን ደስ ሊልሽ ነው የሚገባው። ማለት ከእናትም ከአባትም የሆነ ወንድም አለሽ። እማዬ አታሳዝንሽም? ሰላም እንዴት እንደ ሰራተኛ ሳይሆን እንደ ሰው ስላከበረችሽ እንዴት አስችለሽ ሁለት ልጅ ትወልጃለሽ? ዳጣ እኔ እኮ እናትሽ ነኝ። ሰላምዬ ሆን ብላችሁ ሁለታችሁ በማዬ ላይ የተጫወታችሁባት ከኖራችሁ ሁለታችሁም ቅሩብኝ። ምን አልሽ? እንደዚህ አይነት ግፈኛ ከሆናችሁ አባዬንም አንቺንም አልፈልጋችሁ። እና እትዬ እናት ትሆንሽ? አትሆነኝም። ግን እንደዚህ አይነት ግፍ ተካፋይ አልሆንም፣ መሆንም አልፈልግም። ከዛስ የት ልትኖሪ ነው? ሲጀመር እናንተ አላሳደጋችሁ፣ ወደ አሳደገኝ እመለሳለሁ። ወደ እነ ብሩክ ቤት ነው የምትመለሺው?
አይደል? ያሳደገኝ ጎዳና ነው። ወደ መጣሁበት እመለሳለሁ። ሲጀመር አውቃችሁ ተነጋግራችሁ ነው ወደ ቤት እመለሳለሁ የምትይ። እማዬን ከቤት ለማስወጣት ነው። ዳጣ ምን ሆነሻል? እንዴት እንደዚህ ታስበልሽ? ዳጣ እንዴ ኧረ እሳት መሆን ምን እየሆንሽ ነው? ይኸውልሽ እትዬን እዚህን ያህል እንደምትወዳት አላውቅም ነበር። ደግሞ እኔ እየቀለድኩ እኮ ነው። እኔ እየቀለድኩኝ ነው። ዳጣ ተረጋጊ እንጂ። ኧረ እባክሽ ቀልድ ነው። እየቀለዳችሁ አይደለም፣ የእውነታችሁ ነው። ሲጀመር መድኃኒት ያወቀችው ይሄን ሳይሆን አይቀርም። ዳጣ እባክሽ ተረጋጊና ስሚ። አይደለም አልኩሽ አይደለ? ነው ሰላምዬ ነው። አይደለም በቃ ምን እንደምትይ ልይሽ ብዬ ነው በቃ። ኧረ እባክሽ ዳጣ አትጨማለቂ። በቃ አይደለም አልኩሽ አይደለም ነው። ጋሼ አባቱ አይደለም በቃ። እኔ ሰው አላምንም። እሺ እማዬ አባዬን በጣም ነው የምታምነው። እሱ ግን እኔን የምታክል ልጅ ከሌላ ሰው ወልዶባታል። ዳጣ ይኸውልሽ ጋሼም አንድ ቀን ነው ጠጥቶ ሰክሮ ነው። ለትዬ በጣም ታማኝ ባል ነው እንዴ። አክብሪው፣ ልትወጁ ልታከብሪ ይገባል። ምንሽ ነው ሰላምዬ? እባክሽ ንገሪ። ነው ወይስ እየቀለድሽብኝ ነው? አዎ ዳጣ ጋሼ ቤቢ አባት አይደለም። ቆይ አንቺ ግን ለምንድን ነው በዚህ ልክ የተናደድሽው? እንደዚህ ትሆኛለሽ ብዬ አልጠበቅኩም ነበር። ሰላምዬ እማዬ በጣም ጥሩ ሰው ናት፣ ከልቧ ሰው ናት። እኔ እዛ ቤት ውስጥ በፊቷ በጣም ብዙ ቀን ተሳስቼ አውቃለሁ። አባዬ እንኳን የጓደኛዬ ልጅ ናት ብሎ እዛ ቤት ሲያኖረኝ የጓደኛው ልጅ እንዳልሆንኩ እያወቀች ዝም ብላለች። እኔን ስጠይቀኝ እንደምሳቀቅ እንደምደነግጥ ስለምታውቅ እርግፍ አድርጋ ትታለች። እኔን ከኤቢ ለይታኝ አታውቅም፣ ከውሃም ለይታኝ አታውቅም። ታዲያ እንደዚህ አይነት ፍቅር ሰጠኝ፣ እንደዚህ እንደ እናት ሆናልኝ። ቆይ በሷ ላይ እንደዚህ አይነት ግብ ሲደረግ እያየሁ ዝም ልበል? አልናደድ ነው የምትይ? እሺ በቃ ዳጣዬ ተረጋጊ አንቺ፣ ችግር የለውም። አሁን ይልቅ ተነሽና እንሂድ። ጋሼ ዛሬ ነው አይደል ፍርድ ቤት ይቀርባል ያልሽኝ? አይ ሰላም አልሄድም። አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። ጭራሽ አንቺ መሄድ የለብሽ። እንዴ ለምን አትሄጂም? በቃ አትሄጂም። እሺ ዳጣዬ ግን ቤቢን አዝለሽ መሄድ ምናምን አትፈልጊ? ኪድዬ ምንም ብትይኝ አልሰማሽም። እሺ አትሄጂም አንቺ ዳጣ። ወይ ጉድ! ይቺ ልጅ ምን እየሆነች ነው? ወይ ፈጣሪ! የፈራሁት ነገር ሁለተኛ ከጋሽ መውለዴን ማንም ሊቀበለው አይችልም። የወለድኳት ልጅ እንኳን እንደ ትልቅ ኃጢአት ነው ያየችው። ለእሷ ምትክ ብዬ ነበር የወለድኩት። ዳጥዬ መኖርሽን ባውቅ ቤቢን አልወልደውም ነበር። ቆይ ጥፋቴ ምንድን ነው? ወልጄ እናት ሆኜ ካለ ልጅ መኖር ነበረብኝ? ለራሴ ልክ ነኝ፣ ለትዬ ግን ወንጀለኛ ነኝ። ለሌላው ለሁሉም ጥፋተኛ ነኝ። ግን እኔ ልክ ነው ያደረኩት። ልጄን ወስደው ጣሉ። ጠብቄ ከራሱ ከጋሼ ወለድኩት። አለቀ። አልጸጸትም። አባዬ ምንም ነገር እንዳፈራሽ። እሺ አባዬ ሪካርዱን ግን ሰማዋል። እሱን እንኳን መስማት የለብሽ። ቆይ አባዬ ይሄን ያክል ምን ቢይዝ ነው? እስኪ መጀመሪያ ተከራከሪ እናስመጪ። እሺ ፕሮሚስ ትገባልኛለህ? እስኪ አስፈቺኝና ቤት ልግባ። በቃ እሺ አባዬ አሁን ግን እንችላለን። እና ማዬ ምዛ ደርሷል። እንሂድ። ገዜ እንጂ መቼ ነው ግን ቀሚስ የምታሰፋል? ቀሚስ ሳይቀደድ ይሰፋል? ሄደሽ ወስጄ አስቀድጄ አስለክቼ ነው እንጂ የሚሰፋ እኮ። መቼ? አንድ ቀን ወስድሻለሁ። ግድ የለም። ዛሬ እኮ ነው ጋሽዬ የሚፈቱ። ማን ነገርሽ? ሰማዋ። ደግሞ ዲስት መፈቅፈቅሽን ትተሽ ወሬ ማጣራት ነው ስራሽ። አረ እየተሳደብክ ነው። ስራሽን መናገሬ ደግሞ ስሪ ነው እንዴ? ገዜ ብትጠነቀቅ ይሻላል። እሺ እንዴት ማለት? ገዜ እዚህ ጎረቤት ያለው ጥበቃ ብታዩ እንዴት እንደሚያምር! አይቁመና ገዜ አንበሳ ገዳይ ነው የሚመስል። ወይ ፂሙ! ዋ እንዴት! ገዜ ትናንት መጥቶ ሲያወራኝ ነበር። ምን አይነት ነው? ጤም ያለ ብታይ ገዜ ወዶኛል መሰል። ደግሞ እንዴት እንደሚያምር! ቆይ አንቺ እንዴት እኔን እሺ ብለሽ ይመስሉኝ? እሱማ ብዬሃለሁ። እና እኔ ምን አልኩ? በቃ ጎረቤት እዚህ ያለው ጥበቃ ያምራል ነው ያልኩ።
አንቺ ምን ሰው ልታጋዲ መሆኑ ነው? እንዴ ተከጀልሽ አይቀር እንዴ ዴና ማረግ ያለው ሰው አትከጂ። ከጥበቃ ወደ ጥበቃ ምን ያደርግልሽ? እሱ ሴት ያከብራልሽ። ቆይ ግን ምንድነው የለበሰ? ብታይ ገዝ የጀግና ልብስ ሳሪያ ኮትና ሱሪ ነው የለበሰው። ዋ እንዴ ጣየም ያለ ጢሙ ሞላ ያለ ራሱ አቻ። ቆይ ምን አለሽና ምን አለሽ? ኧረ ተረጋጋ ገዝ ምንም አላለኝ። ይኸውልሽ ለዛ ምንም ቢልሽ እንዳሰሚው እሺ። ይሄ መንፈስ ነው፣ አጋንንት ነው፣ ሰይጣን የቀን ሰይጣን ነው። ታውቀዋለህ እንዴ? ለነገሩ ታዩ እየተከተለ የኔን ትዳር መበጥበጥ አይደለ ስራው። አናቱን እንደጠላ ካልበጠበጥኩት እኔ ገዛኸኝ ንጉሱ አይደለሁ። እሱን ካደረክ ወንድ ልሃለሁ። እሺ ያኔ በሬንም አልዘጋም። እሱን ከመታወት ማታ በርሽን አዘጊም። አዎ ገዜ ጀግና ኮንክ በሬን አልዘጋም። ሰይጣን እኮ ነው። እንዲሁን የጠበል ወስጄ እንዲሁ አልሞከርኩሽ። ቆይ አንቺ እንዲሁ አሁን ሰው መታና በሬን ከፍቼ ተኛለሁ ይባላል? ቆይ አንተ ሰውዬ ምን እያልክ ነው? በሬን ከፍቼ ተኛለሁ ያልኩህ እኮ መጣህ አብረኝ እንድተኛ አይደለም። እሺ ጀግና ኮንክ ወንድ ኮንክ በሬንም ከፍቼ ብተኛ ማን ይደፍረኛል? ማን ግቢ ውስጥ ደፍሮ ይገባል ነው ያልኩህ። አንቺ ግን ዝም ብለሽ እንዲሁ ጢያም ነገር ነሽ። ዘባባ ዝም ብለሽ ባየሽው ዘብ የምትይ። እኔ ግን አይለመነኝ አለቀው፣ ዋጋውን ነው የምሰጠው። ጭራሽ ባንቺ መጣ ባንቺ። ይኸውልሽ አይኑን እንኳን እንዳታዩ የተረገመ ሰይጣን ሰው ነው። እዚህ እንዳታስደርሽው። ለዛ ነግሬሻለሁ። ውርድ ከራሴ ገዜ ክብር ፍርድ ቤት አመሰግናለሁ። አቶ ደረጀ በእለቱ ቤት ነበር። ወይዘሮ መድኃኒትን በተመሳሳይ በዛው ሌሊት ቤት ነበረች። ወደ አሜሪካ ለመሄድ ትኬት መቁረጧን አስታውቃ ነበር። ሆኖም ግን ሲነጋ ቤት አልነበረችም። ክፍሏ ውስጥ የደም ጠብታዎች ተገኝቶ ነበር። ፖሊስ ባሰባሰበው መረጃ እኔም ባደረኩት ምርመራ ደሙ የራሷ ወይዘሮ መድኃኒት መሆኑን አረጋግጠናል። ነገር ግን ክብር ፍርድ ቤት ይህ ሁሉ ከፍተኛ ዝግጅት የተደረገበት ድራማ ነው። ድራማን ያልኩበት ምክንያትም እንደሚከተለው በማስረጃዎች ያቀርባለሁ። አንደኛ ሪፖርት የተደረገው አቶ ደረጀ ላይ ነው። እሷ ጥቃት ከደረሰባት ወይም ከሞተች ማን እንዳጠቃት በትክክል መግለጽ አትችልም። ይህም የሚያሳየው አቶ ደረጀን ሆን ብላ ለመጉዳት ያዘጋጀችው ድራማ እንደሆነ ነው። ሁለተኛ ራሷ በራሷ ደም እንዲፈሳት አድርጋለች። ይህም ክፍሏ ውስጥ የተገኘው ምላጭ በኤግዚቢትነት አቅርበናል። የእጅ አሻሯም ተገኝቷል። ሶስተኛ ሪፖርት የተደረገበት ስልክ ቁጥር ራሷ መድኃኒት የተጠቀመችበት ሲሆን ይህ ስልክ ቁጥር ባሮክ በተባለ ግለሰብ የወጣና የቤተሰቡ የቅርብ ሰው በሆነ በቅጽል ስሙ አርጁን በሚባል የወጣ መሆኑን በጊዜያዊነት ካሳየናቸው የድምጽ ቅጆች ማረጋገጥ ችለናል። አራተኛ ፖሊስም ሆነ እኛ ባደረግነው ማጣራት ወይዘሮ መድኃኒት ወደ አሜሪካ ለመሄድ ምንም አይነት ትኬት አለመቁረጧን አረጋግጠናል። ስለዚህ ይህ ወንጀል ወይዘሮ መድኃኒት ከግል ተበዳይ ከአቶ ደረጀ ጋር ባላት ግላዊ ጸብ ምክንያት ሆን ተብሎ ባሰት የተቀናበረ ወንጀል መሆኑን በማስረጃዎችን አረጋግጠናል። ስለዚህ ክቡር ፍርድ ቤት ግራና ቀኙን አይቶ አቶ ደረጀን በነፃ እንዲያሰናብትልን ስል እንጠይቃለን። ፍርድ ቤቱ የግራ ቀኙን ክርክር አድምጧል። የቀረቡትንም ማስረጃዎች መርምሯል። ወይዘሮ መድኃኒት ተሰውረዋል ተብሎ ሪፖርት የተደረገው በማይታወቅ አካል ነው። የስልኩ አድራሻም በተደረገው ምርመራ የቅርብ ሰው ወይም የአቶ ባሮክ አለሙ መሆኑን ፍርድ ቤቱ አረጋግጧል። ይህ ስልክ ከወይዘሮ መድኃኒት ጋር ተደጋጋሚ የስልክ ልውውጥ ወይም መደዋወል ያደርግ እንደነበረም በተደረገው ማጣራት ለማወቅ ተችሏል። ይህም ሁለቱ ግንኙነት እንደነበራቸው ማሳያ ነው። የተገኙት ኤግዚቢሽኖች የስወራ ወንጀሉ ከአቶ ደረጀ ጋር የሚገናኝ እንዳልሆነም ፍርድ ቤቱ ተረድቷል። በአጠቃላይ ፍርድ ቤቱ የቀረቡለትን ማስረጃዎች መርምሮ የሚከተለውን ውሳኔ አሳልፈዋል። አቶ ደረጀ የቀረበውን የክስ ሪፖርት ስለመፈጸማቸው የሚያረጋግጥ በቂ ማስረጃ ፍርድ ቤቱ ማግኘት አልቻለም። ስለዚህ አቶ ደረጀ በ100,000 ብር ዋስትና ከእስር እንዲለቀቁ ፍርድ ቤቱ ወስኗል። ከዚህ በተጨማሪም ፖሊስ የወይዘሮ መድኃኒትን አድራሻ እንዲያፈላልግና ደህንነቷን እንዲያረጋግጥ ፍርድ ቤቱ ትዕዛዝ ሰጥቷል። በውሳኔው ላይ ይግባኝ መጠየቅ መብት እየተጠበቀ ነው። መዝገቡ ወደ መዝገብ ቤት ይመለስ።
ችግርም ደስታ በደጅ ቆመ ቀኖቻችን ጨለመ ሌሊት አራዘመ ልባችን ተከበበ በጭንቀት ተስፋ እንደ ጥላ ቢሸሽ ተመኝ ችግር አስተማረም ተደስተ ችግር አጠናከረ በላም ደለት ችግር አሳየ የፍቅር ችግር አደረገ የማንፈርስ ግንባር ነገ ችግር አልቆየ እንደ ነፋስ መጥቶ አለፈ ጨለማ ተሰብሮ ብርሃን ተገለጠ ልባችን በደስታ እንደገና ተሞላ አሁን ችግርን ሳይገባል አይደለም እንደ ትምር ዞሯል በዛሬ ደስታ እኖራለን ደስታችን እየከበርን እንደርሳለን ነገ ችግር አልቆየ እንደ ነፋስ መጥቶ አለፈ ጨለማ ተሰብሮ ብርሃን ተገለጠ ልባችን በደስታ እንደገና ተሞላ አሁን ችግርን ሳይገባል አይደለም እንደ ትምር ዞሯል በዛሬ ደስታ እኖራለን ደስታችን እየከበርን እንዲሁ እናንተ ሞቅ ሞቅ እንዳድርገው ማለት ነው። ደስ አይል ምክንያት አገኘ። ኧረ አበባ ኧረ አበባ አበባ አበባው አብቦ ነቡ ገባልሽ እንግዲህ ያገር ልጅ አትበለሽ ኧረ አበባ አበባ ኧረ አበባ አበባ እኔ ለዘፈኑ የታውቅበት ብዬ የኔ ወድጋሽዬን ደስ ይበለው ብዬ ኧረ አበባ አበባ የኔ ወድ ማርትዬ የተፈጨች ወርቅ አንበሳ ባላላት በእርሳስ የሚያደቅ ደማይ 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 ደሙነው 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 የተወለደች ለቱ ሳያጥራስተም ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እንዲያው እንኳን ደስ አለን ብዬሽ ደስታ ነው ብዬሽ እኮ ነው።
ወይ ደስታ ቀሊሉ ወይ ደስታ ቀሊሉ አይ መቼም ወይ ጉድ ማርቲ ከስንት ጊዜ በኋላ ዛሬ በጣም ደስ የሚል የደስታ ስሜት ተሰማኝ። እንኳን ደስ አለ። በድጋሚ ወደ ቤት በሰላም እንኳን ተመለስ። አመሰግናለሁ። ኤቢ እንደዚህ ሳብላት እሷን በመውለዴ እንዴት እንደኮራ አልጠይቀኝ። ውሃ እኮ ነው ያስጠማቻቸው። ታዲያስ እንደ እውነቱ ከሆነ በእውነት እንደ ዛሬ ኮርችባት አላውቅም። ከወለዱ አይቀር እንደ አቢጌል አይነት ልጅ እዴ እሱስ ልክ ነህ። ለነገሩ ኤቢዬ በፊትም እንደዚህ እንደምትሆን አውቅ ነበር። ትንሽ ጨንቆሻል አይደል? አይዞሽ ማርቲ፣ መድኃኒት ምንም አትሆንም፣ ትመጣለች። እንጃ የእሷ ነገር ይጨንቃል። ስልኳ እስካሁን ድረስ አይሰራም። ዳሪ ምን እንደማደርግ አላውቅም። እንፈልጋታለን፣ ፖሊሶቹም እየፈልጓት ነው። እመኔ መድኃኒት ምንም ነገር አትሆንም። ቆይ ግን አንቺ እንደሞተች ነው እንደምታስብ? ይሄማ ሆነ ተብሎ የተቀነባበረ ድራማ እንደሆነ እኮ አውቄያለሁ። በተለይ አርጁን ጋር መሄዷ፣ መርዝ ማስገዛቷ፣ በሱ ስልክ መላኳ፣ ሪፖርቱ በሙሉ የውሸት እንደሆነ ያው ድራማ እንደሆነ ተገንዝቤያለሁ። እውነት ለመናገር እህቴ ብትገኝም እንደተገኘች መቁጠር ይከብደኛል። እህቴ ናት አይደለም፣ ብቻ ግን በቃ ደህና ትሁን እስኪ። ከተገኘች በዛው ወደ ልጆቿ ትሄድ፣ በጭራሽ ወደዚህ ቤት መምጣት የለባትም። እውነት ደሬ፣ ይህንን ድራማ ሆነ ብላ እሷ ከሆነች ያዘጋጀችው። የእሷን ነገር ለእኔ ተው ብቻ እስኪ በሰላም ትገኝ። ስሚ፣ ኤቢ እኮ ማለት ነው ፖሊስ ሆነች። ፖሊስ አይደለም የሆነችው፣ ዳኛ ነው የሆነችው። እሺ እንዴ! እና ፖሊስም ዳኛም እኮ አንድ ነው፣ አይለያይም። እሺ ይለያያል። ፖሊስ እኮ የጦር መሳሪያ ይይዛል። አረ እና ዳኛም እኮ ማለት ነው እንትን ይይዛል። እሺ መዶሻ ነው። አዎ መዶሻ ይይዛል። ከዛ አንቺ ስታጠፊ በመዶሻው አናትሽ ቅጥቀጥ ያደርግሻል። እሺ በቃ እሱን ታዩ። እኔ ግን የክረምት ትምህርት ልጀምር ነው። አትማሪ? አረ እንዴ ምንድን ነው እንዴ? በዚህ ክረምት ካላነበብሽ እኮ ከርሞም 7ኛ ክፍል ነው የምትደግሚው። አረ እኔ እንደውም 7ኛ ክፍል ነው እሺ መማር የምፈልገው። ቆይ አንቺ ግን 3 ዓመት ሙሉ 7ኛ ክፍል አይሰለችሽም? ውሃ አሳይሽ። እንደውም አባዬ ማለት ነው በሚቀጥለው ዓመት 8ኛ ክፍል ትገቢያለሽ ብሎኛል። ሳታልፊ ነው የምትገቢው? አዎ ሳላልፍ እገባለሁ። እኔ ግን ማለት ነው ተምሬ እንደ ኤቢ ጠበቃ መሆን ነው የምፈልገው። እኔም እንደ ኤቢ ጠበቃ ሆኜ ማለት ነው ከዛ በኋላ አባቢ ስታሰር አስፈታዋለሁ እኮ። ጠበቃ ሆነሽ ለማስፈታት እኮ ጎበዝ ተማሪ ሆነሽ መማር አለብሽ። አሁን ግን ያስጠላሽ ነው እንጂ እኔ ነኝ ያስጠላውሽ? እንደውም አንቺ ነሽ እሺ ያስጠላሽ። ሁሉ ጊዜ ካንቺ ጋር መዳረቅ። እንዳልመታሽ ልትማች ነው በኋላ ዋውሃ። አረ እና በኋላ አልታረቅም ልትይ ነው? አዎ አልታረቅም። በኋላ መታሻለሁ። እንዴ ውሃ ምንድነው? እኔ በኋላ መታሻለሁ። ውሃ ለምን አሁን አትማች? አሁንስ ንክር ነው ያልሽ። በቃ ንክር ነው ያልሽ። ውሃ ይጫስጠኝ አንቺ ሻለ ውሃ አንቺ እመታሻለሁ። እንግዲህ ያከበርሽ። ከዚህ በኋላ እኔ መፍራት አለባችሁ። በጣም ገርመሽኛል። ለምን ይገርማል? የተማርኩበት እኮ ነው። ግን የጥብቅና ፍቃድ ነበረሽ እንዴ? አዎ ነበረኝ። በቅርብ ነው የወጣሁት። ቴምፖ ሳትቀበይ እንዴት ሰጡሽ? ሙሉ ኮርሱን ጨርሻለሁ። በዛ ላይ ደግሞ ይተማመኑብኛል እና ደግሞ ሰቃይ ተማሪ መሆኔን አትርሳ። ስለዚህ ከዚህ በኋላ ካንቺ ጋር ጸብ ይቅርብኝ። አዎ 10 ዓመት ነው ማስፈረድብህ። በተለይ ደግሞ እህቴን አንድ ነገር ብታረጋት። የተከበሩ ክቡር ዳኛዋኝ እባክዎትን ልቀመጥ ወይስ ልውጣ? ስነ ስርዓት። ዳኛ ሳይሆን በተለያዩ ፍርድ ቤቶች ጠበቃና የህግ አማካሪ በሚለው ይስተካከል። እባክዎት እመቤቴ፣ እባክዎት ይቅር ይበሉ። ለዚህ ስህተቴ ስንት ዓመት ልቀጣ? 12 ዓመት ያንስሻል።
12 ዓመት? ኧረ እባክዎትን ቤቴ እባክዎትን፣ የልጅ አሳዳጊ ነኝ። በዛ ላይ የቤተሰብ ኃላፊነት አለብኝ። ጥሬ ስጋ አልወድም። እባክዎትን ፍርዱን ትንሽ ቀነስ ያድርጉልኝ። በቃሽ 10 ዓመት አድርጌልሻለሁ። ስማ ናታን፣ እያየ ነው አይደለ? ይሄን ቤተሰብ እያየ ዝም ብለህ ገባበት። አራት አስፈራሩኝ። እህታችን መመኪያችን ለእኛ ከጠላ ነው ባያጠፋም 10 ዓመት ምናምን እሺ ብዬ ካስደበርከኝ 3 ዓመት ነው ማስቀፈደድ። ስልክ ደውዬ ካላነሳት ግን 7 ወር። ሌላ ሲልሽ ሌላ ደግሞ ፊትከን ካጠቆርክብኝ ኤቢ ስንት ዓመት ይሆንለት? ትቀልጃለሽ አይደል? እኔ አንቺን ነው ማስቀፈድድሽ። በስመ አብ። ይኸው እህት በእህቱ ላይ ይነሳል፣ ጨካኝ ንጉስ ይነግሳል። ይኸውልህ የሚበላ የሚጠጣ ይታጣል፣ ገበያ በማለዳ ይፈርሳል። ይኸውልህ ያኔ የመጨረሻ ዘመን እንደደረሰ እወቁ ይባላል። ይኸው የመጨረሻው ዘመን ላይ ደርሳል። ይኸው ዋዜማው ላይ ነን ያለን። ከምር አሁን የሚታሰር ሰው አለ። አያ አይደል ናታ? እህት አይደለም ያለችው ሰው ነው ያለችው፣ የሚታሰር ሰው። ለምሳሌ ኤቢዬ እሳቸው አክስቴ ናት። እባክሽ እሷን ማግኘት አለብን፣ ከሀገር አልወጣችም። ችግር የለውም ኤቢዬ፣ እናገኛታለን። እሺ እመኚኝ። እማዬ እስካሁን አላመነችም። አባዬ ቢፈታም አክስቴ ስላልተገኘች በጣም ተጨንቃለች። ስለዚህ አክስቴን ፈልገን ማሳሰር አለብን። አንተ ግን ማነህ? ምን ያደርግልሻል? ግን እዛኛው ግቢ ጥበቃ ነህ እንዴ? ምርመራ አልወድም። ለዛ ጉዳይ አለህ እንደዚህ? ምን ጉዳይ ይኖረኛል? ያው እዚህ ነው የምኖር። ግን ከኔ በፊት ስንት ሴት ወዳል? አንቺን መች ወድሻለሁ አልኩሽ? አረ ቀራውብሽ፣ አመለጥኩ። ገዛኸኝ ጋር ተስማማችሁ እንዴ? እንዴ ገዛኸኝ ታውቀዋለህ እንዴ? አውቀዋለሁ። ወልዶ ካጅ እሱን ማያውቅ ማን አለ? እንዴት? የት ነው የምታውቀው? ልጅ እንዳለው አታውቂ? ለነገሩ አይነግርሽም። እየቀለድክ ነው? ኤዲያ ቀልድ ቢሆንማ ትስቂ ነበር። ገዛኸኝ ማለት ሚስት አለው። አገሩ ልጅ ወልዶ ነው የመጣ። ገዛኸኝ ይኸውልሽ፣ አገሩ ለአመት በዓል በሄደበት አጋጣሚ አንድ ወልዶ የሚመጣ ሰው ነው። አይ አላምንህም። ዋ ተይው፣ አትመኝኝ። እኔ ምን ላድርግ ነው? ገብቶኛል ሀሳብህ። ከሱ ጋር አጣልተህ ካንተ ጋር እንደሆን ስለፈለክ ነው አይደል? ኤዲያ እንደፈለግሽ። ገዛኸኝ ንጉሱ ዘላለም ሴት ልጅ ወልደሃል ስሟ ማን ነው ብለሽ እስኪ ጠይቂው። ከዚያ እንደሚዳቁ አይኑ ሲፈጥ አንቺም እውነቱን ታውቂያለሽ። እንዴ ገዛኸኝ እንዴ? ስማ እንዴ የት ሄደ? ስማ መጃኑ እንዴ ምኑ ሰላቢው ነው በማለት ስማ አቤት አባዬ። አሁን የጠራው ሁሉንም ነገር ላስረዳ። እሺ ችግር የለም። ይኸውልህ የዚህ ሁሉ ችግር ምክንያቱ እኔ ነኝ። መድኃኒት ሰላም ከኔ መውለዷን ስላወቀች ነው ይሄ ሁሉ ችግር ውስጥ የገባል። አዎ አባዬ። አየህ እኔ ንጹህ ሰው በሆን ኖሮ እናንተን ሁሉ እንደዚህ አላስጨንቃችሁም። ችግር የለም ናታን፣ አኩርፈኛል። ከፍቶሃል አይደል በኔ? ኧረ አባዬ ምንም ችግር የለም። ከሰላም ሁለተኛ ልጅ ስለወለድኩ ከፍቶሃል፣ አስነህብኛል አይደለም? አይ አባዬ። አየህ አንተ እንኳን ፈርደህብኛል። አንተ እንደዚህ ያዘንክብኝ ሚስቴን ስታውቅ ምን ትለኝ ናታን? የልጆቼ እናት ምን ትለኛለች? አባዬ ከባድ ነው። እኔ ከልቤ ልንገር፣ በጣም ከባድ ነው። እኔ ብዙ ለማመን የሚያስቸግሩ ነገሮችን ማመን አይከብደኝም፣ ግን ይሄ ሲበዛ በጣም ከባድ ነው። ይኸውልህ ሲጀመር ተራ ይመስል ነበር። በሆነ አጋጣሚ ከሚስት ውጭ ልትወልድ ትችላለህ። ውጤቱ ላይታወቅ ወይም ላይመጣ ይችላል። ወይም ደግሞ እንደኔ ህይወትን ሙሉ የምትጸጸትበት ጸጸት ይዞልህ ሊመጣም ይችላል።
አንዳንድ ስህተቶች አይታረሙ ይመጣሉ። ናት አባዬ እኔ አሁን እማዬ ምንም ብታደርግ ይቅርታ ብታደርግልን ባታደርግልን ምንም ብትወስን አባዬ ልክ ናት ብዬ ነው የማምነው። አንተም በውስጥ ታስበኛ። እስኪ ልንገርህና ፍረድ። ወይኔ ለዛ አንተ ወራዳ በቁሜ ትከፍረኝ። ምንድን ነው አንቺ ምን እንደ በጋ መብረቅ ዝም ብለሽ የምትፈነጅብኝ? አረ ሲጀመር ወንዶች ሁላችሁም አንድ አይነት ተመሳሳይ ውሸታም። አንቺ እንግዲህ ላፊያ ትናገሪ። ምን እንደ ሞይ ባገኝ ዝም ብለሽ በነገር አናተናት እንትኛለሽ። አንተ ወራዳ የልጅ እናትህን አስቀምጠህ እኔን ለዛ ወደድኩሽ ሞትኩልሽ እያልክ እዚህ ጠብር ግፍ ትላለህ። አቻ ይጥፋሽ። እኔ ደግሞ እውነት ነው መስሎኝ ልቤን ላንተ መክፈቴ። አቻ ወራዳ ሂድና ልጅህን አሳድግሽ። እኔ ለዛ ቀልድ አላውቅም። ለዚህም ነው እስካሁን በሬን ያልከፈትኩልህ። ወይኔ አቻ ሰራልኝ አቻ። አየህ እኔማ ጠርጥሬህ ነበር እኮ ሴት አውለህ ብዬ ጠርጥሬህ ነበር። ይኸው መድኃኒዓለም አጋለጠ። ተጋለጥክ። ፈጣሪ አጋለጠ። አቻ የት ነህ? በቁሜ ነው የቀበርከኝ። አለቀህ። ከማኛለህ ከዚህ በኋላ ለዛ ብለህ ብትጠራኝ አቤት እምልበት አፍ የለኝም። ቅሌታም ቅሌታም። ወይኔ አቻ አለቅህም። እገልሃለሁ አቻ እገልሃለሁ። አቻ እገልሃለሁ። አቻ የት ነህ? ቀበርከኝ በቁሜ። አቻ የት ነህ? እገልሃለሁ። አቻ እገልሃለሁ። እስኪ አባዬ ንገረኝ፣ ማለቴ እንዴት እንዴት ከሰላም ሁለተኛ ልጅ ልትወልድ ቻልክ? እንዴት መሰለህ ናታን፣ እኔ አላወኩም። ሰላም ዳጣን ልጇን የጣልኩባት መስሏት ልትበቅለኝ አስባ ብዙ አመት ስትከታተለኝ እኔ ቤት ውስጥ ኖራለች። ሰላም እኔ ቤት ውስጥ ለ20 ዓመታት የቆየችው ልጇን ዳጣን ስትጠብቅ ነበር። ዳጣን? አዎ ዳጣን። ዳጣ ግን ቀረች። ከዛ ለ20 ከኔ ለመውለድ ስትጠብቅ ነበር። በሴትነቷ ማላ ድጋሚ አብሬያት እንድተኛ ያደረገችው ሙከራ ግን አልተሳካም። እኔ ደግሞ ከመጀመሪያ ጀምሮ ያደረኩት ነገር ይጸጽታኝ ስለነበር በወጥመድ ውስጥ አልገባሁም። ቆይ ሰላም ካንተ ጋር መተኛ ትፈልግ ነበር? አዎ ትፈልግ ነበር፣ ግን ደግሞ እኔ ቆጣት ነበር። ናታን እንዲህ ታደርግ አባዬ፣ ከቤት ማስወጣት ነበረብህ እኮ። ወድጄ መሰለህ 20 ዓመት ያስቀምጥኳት አልወጣም ስላለችኝ ነው። ለምን? ልጇን እየጠበቀች ውጪ ስላት ደግሞ ከኔ ልጅ እንደወለድክ ወልደህ እንደጣልክብኝ ለማርታ ነግራታለሁ እያለች ታስፈራራኝ ነበር። እሺ አባዬ፣ ከዛስ? ከዛ በኋላ አንድ ቀን ተሳሳትኩ። ማርታ ዱባይ ሄዳ ነበር። ከጓደኞቼ ጋር አምሽቼ ጠጥቼ ሰክሬ ቤት ስገባ ከኔ ጋር ተኛች። እናም እየሰማው ራሴን መቆጣጠር አልችልም ነበር። ጠብቃ ተበቀለችኝ። ይኸው ያንተ ነው የምትለው ልጅ ከዛ በኋላ ተወለደ። እኔም ደግሞ የተወለደው ልጅ እስከሚወለድ ድረስ የኔ መሆኑን አላውቅም ነበር። የሆነ የተፈጠረው ናታ። አባዬ ቢሆንም ቆይ ይህን ማን ይረዳል? አንተ ተረዳኸኝ ናታን፣ አንተ ተረዳኸኝ። አባዬ እንደዚህ ከሆነማ አንተ ያን ያህል እኮ ጥፋት የለብህ። ለማርታ ከምን ብዬ ያስረዳታል? አንዱን ጉዴን ሳልጨርስ ሌላ ጉዴን በምን አፍ ያስረዳታል? ናታን ምን ብዬ ላስረዳት? አትንገራት አባዬ፣ ይህን ነገር መናገር የለብህ። ምክንያቱም ከነገርካት ውጤቱ በጣም አስከፊ ነው የሚሆነው። ዋዬ እኔ ውድት እንዴት እንደምወድሽ እኮ ታውቂያለሽ። እና እኔ እኮ ቢጥልን በጣም ነው የምወዳት። ስትጣሉ በድንጋይ ከቤት ታባርሪያታለሽ። አሁን ደግሞ ወዳታለሁ ትያለሽ። እንደው ምን ይሻልሻል ዋዬ? እኔ የምልሽ ዋዬ የኤቢ ባል መጥቶ ነበር እንዴ? አዎ መጥቶ ነበር እንደውም ማለት ነው። ከዛ እሱ ደግሞ መጥቶ የሚጠንን እጅ እንደዚህ ያዛት። ውሸት ተዋሻልሽ አይደል? አዎ እየዋሻው ነው።
ግን ማለት ነው የምትጠነጭቀን ያዛት ከምርሽ ነው ዋ እና ከምድር ሳይሆን ማለት ነው ከሰማይ ነው። አንቺ በረዶ እንጂ አውቀሽ ነው አይደል? ነሽ እንዳይመታሽ ወደ ላይ ነው ቁጭ ወደ ላይ አልፈልግም። አርጁ በጣም ነው የማመሰግነው። አረ ችግር የለውም ሜሪ። ባለፈው የኔ ፍቅር ያለች ልጅ ማን ነው? ይቅርታ አርጁ። አክስትሽ ልታገባ ነው ብላኝ ነበር። እውነቷን ነው አይደል? በጣም ሲሪየስ እየሆንኩ እኮ ነው። ይሄን ሁሉ ጊዜ ጠብቄሽ፣ ይሄን ሁሉ ጊዜ ሳፈቅርሽ ኖሬ እውነት ሌላ ልታገቢ ነው? አርጁ እኔም እኮ እንዳንተ ሰው እወዳለሁ። አዎ ትወጃለሽ፣ ግን እውነት ሌላ ሰው ወደድሽ? አርጁ አሁን ምንም ነገር አላወራም። አሁን ግን የሆነ ነገር ልታግዘኝ ይፈልጋል። አንቺ ግን ፍቅሬን መጠቀሚያ ነው ያደረግሽው። ለሆነ ነገር ብቻ ስትፈልጊ ነው ፍቅሬ የምትጠቀሚበት። የምር አርጁ በጣም ነው የማመሰግነው። አንዴ ብቻ አግዘኝ አርጁ። እሺ ምንድን ነው የማግዝሽ? አርጁ አክስቴን እናገኛት እርዳኝ። ይኸውልህ አርጁ እችን ውለታ ብቻ ዋልልኝ። አክስቴን እናገኛት እርዳኝ። ምክንያቱም እማዬ በጣም እየተጨነቀች ነው ያለችው። ችግር የለውም እረዳሻለሁ። ግን ትንሽ አታውሪኝ? ምንድን ነው የማወራ አርጁ? በቃ እኔ እኮ ጨርሻለሁ። ምንም ማወራ ነገር የለኝም። እማዬ የኔ ውድ ናት። ምንድን ነው ያልሽ? የኔ ውድ ናት። ወይ ጉድ! በቃ አንቺም ከኋዬ ጋር እየዋልሽ የሆነ ነገር ስትፈልጊ ማባበል ጀመርሽ። ኧረ እንደዛ አይደለም እማዬ። ግድ የለም እዚህ ቤት እስካለሽ ድረስ ልጄ ነሽ። ምንድን ነው የፈለግሽው? ንገሪኝ፣ አትፍሪ። እማዬ ግን እኮ በጣም ነው የምወድሽ። ኦ ጉድ እኮ ነው። ቆይ ምን ተገኝቶ ነው? ምንም፣ ግን በቃ እወድሻለሁ እማዬ። በጣም ጥሩ ሰው እኮ ነሽ። የዛሬው ጫና ያለ ምን ፈልገሽ ማለቴ ምን ተገኝቶ ነው? ይኸውልሽ እማዬ ሁሌ እወድሻለሁ ብዬ ልነግርሽ እፈልግና ማለት ነው ከዛ እፈራለሁ። ማ አንቺ እኮ አንቺ ሰው ፈርተሽ ቀጣፊ። ከምር እማዬ ኪድዬን እወድሻለሁ። እሺ እኔ ብላስ እኔም እወድሻለሁ። እማዬ ምን ልስራልሽ? ምን አማረሽ? ጭራሽ ይሄ መግደል ሙከራ ነው። ግድ የለም ዳትሾ ለዛ ልጅ አታስቢ። ቡና ላፍላ እንዴ? እሱ ባይሆን ጥሩ ሀሳብ። እንደውም ራሴን አሞኛል። እስኪ ቆንጆ ቡና አፍሊ። እሺ እማዬ አሁን ቆንጆ ቡና አፍልቼ አመጣልሻለሁ። እሺ ቆንጆ ቡናሽ። እሺ በቃ ክፍሌ ይዘሽው ነው። እሺ አርጁ በቃ እኔ ልግባ። በጣም ይቅርታሽ። በቃ በኋላ አወራሃለሁ። በኋላ እንገናኛለን። እንዴ ኤቢ። እሺ አርጁ ምን ላደርግልህ? ምን እንዳደርግልህ ነው የምትፈልገው? እሱማ ምን ታደርጊልኛለሽ? በቃ እሺ እቀፊኝ።